ይህ አዋዜ ልዩ ዘገባ ነው። ሰበር ሰለቸም። ሌሊቱን የኢራንን ብስራት ስንጠብቅ በምትኩ ሲታኮሱ ነጋ። ፕሬዚደንት ዶናልድ ትራምፕ ሰብአዊውን ፕሮጀክት ነፃነት ያስተወኝን የታላቁ የሰላም ተስፋ ትሩፋትን ከኢራን እስላማዊ አብዮተኞች ዛሬ እሰማለሁ። 2 ወር ሙሉ ሮኬትና ቦምብ ያልፈታውን ጦርነት በአንድ ገጽ ብጣሽ ወረቀት እንቋጨዋለን ብለው ክንፍ አስወጥተው ካንሳፈፉን በኋላ ሌሊቱን ክንፋችንን ጎንድሸው ያለ ምሕረት ከስክሰውን አድረዋል። ኢራንን በፍቅር ቸብ አድርጋታለሁ ብለዋል ፕሬዚደንት ዶናልድ ትራምፕ ለጋዜጠኞች በሰጡት መግለጫ። አይጥ በበላ ዳዋን በዱላ እንዲሉ የተባበሩት አረብ ኤሚሬቶች በኢራን ፍርደ ገምድል የሮኬት ዘንጎች የተከፈተባትን እሩምታ ስትከላከል አንግታለች። ነገሩ ምንድን ነው? የአሜሪካ ማዕከላዊ ዕዝ እንደሚነግረን የግጭቱ ጥንስስ የአሜሪካ የጦር መርከብ በሆርሙዝ ሰርጥ በሚያልፍበት ጊዜ ኢራን እንዴት ተደርጎ ብላ ጥቃት ከፈተችብን። እኛም ለተከፈተብን ጥቃት ምንጩ ነው ያልናቸውን ነገሮች ኢላማ አደረግናቸው ብለዋል። የኢራን ጦር ኃይሎች ቃል አቀባይ በአየር የተደበደቡት የሰላማዊ ሰዎች ቀዬዎች ናቸው ይላል። እንደ ፕሬዚደንት ዶናልድ ትራምፕ መግለጫ ደግሞ ጥቃት ከፋቶቹ የኢራን ኃይሎች ትናንት በሕይወት አላደሩም። እንደውም አሉ ትራምፕ፣ እንደውም ኢራን ይህንን የሰላም ውል ቶሎ ካልፈረመች ከበፊቱ በከፋ ከበፊቱ እጅጉን በበረታ ምት እንከሸትራታለን ወይም እንዘርራታለን ብለዋል። ኖካውት። በዚህ ጭንቅ ጥብብ በሆነ ዓለም ኢራን ባለቤቷን የተማመነች በግ ላቷን ውጭ ታሳድራለች አይነት ምላሽ ለውሽንፍሩ ፕሬዚደንት ዶናልድ ትራምፕ ደጋግማ ሰጥታለች። እጠቅሳለሁ፣ ክቡር ሆይ ጦርነት በትዊት አይጠናቀቅም ብላ ማኅበራዊ ገጽ ላይ በመፎከርና በመተኮስ ኢራንን አታሸንፉም ማለት ነው ትርጉሙ። ትራምፕ ተሳፈጠችንና ኮርኮም አደረግናት እንጂ ተኩስ አቁሙ እግዚአብሔር ይመስገን አሁንም እንደ ጸና ነው ብለው እያረጋጉን ነው። ለመሆኑ ውጊያውን ሰፋጣም አሉት ወይም እንደ መልካሙ ተበጀ ዘፈን የፍቅር ቸብቸብ አድርጉለትን አስታውሱ ይበሉት፣ እሱ አይደለም ቁብ ነገሩ። ለመሆኑ እንቅልፋችንን አተን ሌሊቱን ያነጋንበት ታላቁ ያሉት የሰላም ተስፋ ምን ደረሰ የሚለውን ጥያቄ ተነስቶባቸው ነበረ ለፕሬዚደንት ዶናልድ ትራምፕ። እሳቸውም ሲመልሱ የድርድሩ ነገር እርግጠኛ አይደለም፣ ግን ቀጥሏል ብለዋል። ኢራን የምትሰጠንን ምላሽ አላጠናቀቀችም ሲሉም አክለዋል። ሲኤንኤን ደግሞ ሰነድ አየሁ በዐይኔ በብረቱ ይለናል። የምን ሰነድ? ኢራን በሆርሙዝ ሰርጥ ለማቋረጥ ለመተላለፍ ለሚፈልጉ መርከቦች ያወጣቻቸውን አዲስ ሕገ ደንቦች የያዘ ሰነድ ብለዋል። ጎበዝ፣ ኢራን ጨርሳለች በዚህ ጉዳይ ላይ። ሆርሙዝ ሰርጥ ዓለም አቀፍ መተላለፊያ ብሎ ነገር የለም፣ ዋጠው ይላል አዲስ አበቤ። ይህ በእንዲህ እንዳለ ያለ ቢዝነስ፣ ያለ ተድላ፣ ያለ ቱሪዝም፣ ያለ ክርስቲያን ሮናልዶ መቆም መቀመጥ አይወራባቸው የነበሩት የሰላጤው ሀገራት አየር ተመቷል። ሰላም የለም። የተባበሩት አረብ ኤሚሬቶች መከላከያ ሚኒስቴር በኤክስ ገጹ ላይ ዛሬ ጠዋቱን ባስነበበው መልእክት በመላ ሀገሪቱ በ7ቱ ሼክደሞች ሰማይ ላይ የኢራኖችን ሚሳይሎች ሩምታና የሰው አልባ ወደቦች ስከላከል አነጋው ብለዋል። ሕዝቦይ አለ በመልእክቱ ተረጋጉ፣ በሚመለከታቸው ባለሥልጣኖች የሚሰጣቸውን የደህንነት መመሪያ ወይም ትዕዛዝ ተከተሉ ብለዋል። ፕሬዚደንት ዶናልድ ትራምፕ
ለመሆኑ መቼ ነው እንደ እርሶ በቃሎ የሚገኙት የሚላቸው አልተገኘም። በፋርስ ባሕረ ሰላጤን መሻገር አቅቷቸው ውሃ ላይ መንገዋለል ከጀመሩ 2 ወር ሆኗቸዋል ያሏቸውን ወደ 2000 የሚጠጉ መርከቦችና 22000 ገደማ መርከበኞችን ነፃ ያወጣል ያሉትን ወታደራዊ አጀብ ኦፕሬሽን ያጠፉት ሰላም መጣ ብለው ነበረ። አለወትሯቸው የሰላም አሳላጭ ሆነው በተገኙት ፓኪስታኖች በኩል ብስራት ሰምተን ጦርነቱን የሚያከትም የኒውክሌሩንና የሆርሙዝ ሰርጥን ጉዳይ እስከ ወዲያኛው የሚገላግለን እንደ ዕንቁ የሚቆጠር 1 ገጽ ብጣሽ ወረቀት የሰላም ዕቅድ ለቴሄራን ሰዎች ሰጥተን ምላሹን እየጠበቅን ነው አሉ። አሁን ደግሞ ትናንት ምላሻቸው ሲጠበቅ የነበሩ ኢራኖች ምላሻቸውን ደቅድቀው አልጨረሱም አሉን። ምክንያቱንም ሲያስቀምጡ ጥፋቱ የእነሱ ላይሆን እንደሚችል በሚጠቁም መልኩ ሰጥተዋል። ጦርነቱን የሚቋጨው የዩናይትድ ስቴትስ አሜሪካ የሰላም ዕቅድ እውነቱን ለመናገር ከ1 ገጽ በላይ ሰፊ መድበል ነው ብለዋል ዶናልድ ትራምፕ። እናማ ኢራኖች እንደ ወተት አንጀት የረዘነውን ዶሴያችንን እየመረመሩ ነው ብለዋል ዶናልድ ትራምፕ። ለመሆኑ ማን ነው ይችን 1 ገጽ ብጣሽ ወረቀት ወይም 1 ፔጅ ኦፈር የምትል ጠንቀኛ ሐረግ ለመጀመሪያ ጊዜ የተጠቀመው? መልስ ራሳቸው ፕሬዚደንት ዶናልድ ትራምፕ ልክ ሌሊቱን ሆርሙዝ ሰርጥና በኢራን የዳርቻ ግዛቶች ላይ እሳት ሲወራወሩ ያደሩበትን ክስተት ፍቅራዊ ቸብቸብ ላቭ ታፕ ሲሉ እንደገለጹት ሁሉ ጋዜጠኞች ደግሞ ለመሆኑ ኢራን ለ1 ገጹ የሰላም ሐሳብ ምላሽ ሰጠች ወይ ሲሉ ጠየቋቸው። ትራምፕ ድንገት የራሳቸው የ1 ገጽ ሐረግን ጠሉት። ሲመልስም እንደሱ አይደለም፣ የሰላም ዕቅዳችን ከ1 ገጽ በላይ ነው። የሰጠናቸው ሐሳብ ባጭሩ ኒውክሌር መሳሪያ የሚባል ነገር አይኖራችሁም፣ እርማችሁን አውጡ፣ የኒውክሌሩን አቧራ አሽጋችሁ ታስረክቡናላችሁ እና ሌሎችንም የምንፈልጋቸውን ነገሮች ትሰጡናላችሁ የሚል ነው ብለዋል። ፕሬዚደንት ዶናልድ ትራምፕ ውድ አድማጮች፣ የኒውክሌር አቧራ የሚሉት ሳይንሳዊ አገላለጽ አይደለም፣ ራሳቸው የመረጡት የሚጠቀሙበት አገላለጽ ነው። ኢስፋሃን የተሰኘው በአሜሪካና በእስራኤል በተደጋጋሚ የተደበደበው የኢራን የዋሻ ውስጥ ዩራኒየም ማበልጸጊያ ማዕከል ውስጥ የነበረውን 440 ኪሎ ግራም የሚመዝን 60 በመቶ የበለጸገ የዩራኒየም ብረት ነው በድብደባ ዱቄት አድርገነው ወደ ብናኝ ቀይረዋል የሚሉት። አመዱን ስጡን ነው የሚሉት ዶናልድ ትራምፕ። ጋዜጠኞች ለጠቅ አድርገው የሆነ ሆነና 1 ገጽም ሆነ መድበል ኢራኖች ለዚህ አሜሪካ ሐሳብ ወይም በዚህ አሜሪካ ሐሳብ ተስማምተዋል ወይ ሲሉ ጠይቀዋቸው ነበረ። ትራምፕ የሰጡት ምላሽ ፈገግታ ፊታችሁ ላይ ብልጭ የሚያደርግ ነው። ተስማምተዋል፣ ይሁንና የእነሱ ስምምነት ማለት ምንም ማለት አይደለም፣ ምክንያቱም ትናንት ተስማምተው እንደነበረ በበነጋታው ይረሱታል ብለዋል። ሲቀጥሉም ታውቃላችሁ አይደል ከብዙ መሪዎች ጋር እየተነጋገረ እንደሆነ ብለዋል። ትራምፕ እንደሚሉት ከዘመቻ ታላቅ ቁጣ በኋላም ኢራን አንድ ወጥ መሪ ማፍራት አቅቷት በጎበዝ አለቆች ነው የምትመራው። ዶናልድ ትራምፕ እንደሚነግሩን ከትራምፕ ርቀን ጆሮአችንን ለኢራን ሚዲያዎች ስንሰጥ ደግሞ ኢራን ለአሜሪካን ሐሳብ ምላሽ ለመስጠት ሐሳቡን ገና መርምራ አልበቃትም እያሉ ነው። በፓኪስታን አቀባባዮች የደረሰንን የአሜሪካን መልእክቶች ገና እየመረመርን ነው ብለዋል። የሆነ ሆነና ለመሆኑ ይህ የተኩስ አቁም ተብዬ እንዲህ ፈፋ ለፈፋ ዳርቻ ለዳርቻ እየተታኮሳችሁ በሕይወት አለ እስትንፋሹ አልተቆረጠም ለማለት ይቻላል ወይ? የጋዜጠኞች ጥያቄ ነው። ዶናልድ ትራምፕ ይህንን ምላሽ እየሰጡ ያሉት ሊንከን መታሰቢያ አጠገብ በድንገት ለከበቧቸው መንጋ ጋዜጠኞች ነው ይላል የዜናው ማስታወሻ። እዛ ቆመው ብዙ ደቂቃ የፈጀ ምላሽ ነው የሰጡት። እናም ተኩስ አቁሙ በሕይወት አለ ወይ በማለት ለቀረበላቸው ጥያቄ ትራምፕ ሲመልሱ ተኩስ አቁም አለመኖሩን ማወቅ የለባችሁም። ከኢራን ምድርና ሰማይ አንድ ትልቅ የእሳት አሎሎ ቡልቅ ሲል ጠብቃችሁ ተመልከቱ። ያኔ ተኩስ አቁሙ አከተመ ማለት ነው ብለዋል።
ስለዚህ ትናንት የኢራንን የዳርቻ ግዛቶች ባንዳር ካሚ፣ ሲሪክና ኳሽም ደሴትን በአየር ሲወቅሩ ያደሩበትንና ኢራኖች ሚሳኤሉም ሰው አልባውም ፈጣን ጀልባውም አልቀረንም በሰርጡ ሊያልፍ ወይም ሊያልፉ የሞከሩ የአሜሪካ ተዋጊ መርከቦች ላይ የከፈትነው ጥቃት ያሉትን ትራምፕ ሲገልጹት አይ ትንሽ መላፋት ነው ያደረግነው፣ አበነናቸው፣ ልፊያን የነበረው ብለዋል። በመጨረሻ ይህ እሳቸው ዲል እያሉ የሚያቆለጳጵሱት ውል መቼ ነው ስጋ ለብሶ የሚታየው ለሚለው ጥያቄ ትራምፕ ሲመልሱ ዲል ማይት ኖት ሃፕን ባት ኢት ኩድ ሃፕን ኤኒዌይ ብለዋል። ውል ላይመጣ ይችላል፣ ነገር ግን በዚህ ማለበዚያ ሊመጣ ይችላል ብለዋል ዶናልድ ትራምፕ። ይህ በእንዲህ እንዳለ ኢራን ዛሬ አርብ በፈረንጅ ሜይ 8 በኢትዮጵያ ሚያዝያ 30 አሜሪካንና እስራኤልን ደርባ ያሸነፈችበትን የድል ቀን ሆኖ እንደሚከበር ምክትል ፕሬዚደንት መሐመድ ሬዛ አሬፍ አስታወቁ። ይህ ድል ለዓመታት የኢራን ጫንቃ ላይ ሲያናጥር የኖረውን ዓለም አቀፋዊ ማዕቀቦችና የተለያዩ ጫናዎችን ከእስላማዊ ሪፐብሊኳ ላይ ብድግ አድርጎ አሽቀንጥሮ ይጥላል ብለዋል። በሥነ ጽሑፋ